ወንዶች ልክ እንዳንበሳ ሞገሳቸው የሚያስፈራ ደፋር የሆኑ ይመስላቸዋል። ነገር ግን የሰውነት እንቅስቃሴያቸው በውስጣዊ ፍርሃት የተሞላ ነው። ምናልባትም አንተ ቅንነትህን ለማሳየት ትከሻህን አጎንብሳ ይሆናል። የወደድካት ሴት ግን የውስጥህን ፍርሃት ታነባለች። ማንም የማይነግርህ ግን እውነት የሆነ አንድ ህግ አለ። ሴት ልጅ የመሳብ ኃይል የሚወሰነው አንተ ሳታውቅ በምታሳየው የሰውነት እንቅስቃሴ ነው። ዛሬ የምነግርህ 7 የሰውነት እንቅስቃሴዎች የወደድካትን ሴት ልክ እንደ ማግኔት ወደ አንተ እንድትስብ የሚያደርጉ ናቸው። እስከመጨረሻው ተከታተሉኝ። ሰላም ውድ የናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም በሰማችሁት ቆንጆ በሆነ በጣም ወሳኝ አስፈላጊ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የእኛን የሴቶች ሚስጥር ትሰማላችሁ። ቶሎ ሰብስክራይብ አድርጉ። ይህ ቪዲዮ ብዙ ወንድሞቻችን ጋር እንዲደርስ ላይክ አድርጉት። እሺ አሁን እንጀምር። ያው ብዙ ጊዜ ስለ ሰውነት እንቅስቃሴ ስናወራ በቃ ሴት ልጅ ስትወድን ይህን ታደርጋለች የሚሉ ነገሮችን አንስቼ እነግራችኋለሁ። ዛሬ ደግሞ እናንተ ወንዶች የምታሳያቸው እንቅስቃሴዎች እንዴት ሴት ልጅን ከእናንተ እንደሚገፉና በተቃራኒው ደግሞ አትራክት እንደሚያደርጉ በደንብ እናያለን ማለት ነው። ያው ስለ ኮንፊደንስ ደጋግመን አንስተናል አይደለ? ኮንፊደንስ የሚገለጽበት የመጀመሪያው መንገድ ደግሞ ይሄ ፈርስት ኢምፕሬሽን ላይ የምታሳዩቸው የአካል እንቅስቃሴዎች አሉና እነዛን ኮንትሮል በማድረግ የምትፈልጓትን ሴት ወደ እናንተ አትራክት ማድረግ ትችላላችሁ። አንድ በአንድ እንያቸው። አንደኛ ቀስ ያለና የተረጋጋ እንቅስቃሴ። የመጀመሪያው ሴት ልጅ ወደ አንተ አትራክት ለማድረግ የሚጠቅም ትልቅ ፓወር ያለው እንቅስቃሴ ይሄ ነው። በጣም በምትጣደፍበት ጊዜ፣ በምትቸኩልበት ጊዜ በውስጥ ትዕግስት እንደሌለ ፈጣንና የተረበሸ እንቅስቃሴ፣ ይሄ የመጣደፍ አይነት እንቅስቃሴ አለ አይደለ? እንደዛ የምታሳይ ከሆነ ትዕግስት እንደሌለ፣ ውስጥ እንደተረበሸ፣ የሆነ የተጨነክበት ጉዳይ እንዳለ እነዚህ ሜሴጆች ነው የሚሰጣት እንጂ ኮንፊደንስን አያሳይም። ሰው በተቻለ መጠን የተረጋጋ ያልተጣደፈ ይሄ መንቀዥቀዥ የሌለበት አይነት እንቅስቃሴ በምታሳይበት ሰዓት ላይ ማቹርድ እንደሆንክ ውስጥ በጥልቀት የምታስባቸው ነገሮች እንዳሉ ያሳያታል። ይሄ በጣም ወሳኝ ነገር ነው። የተረጋጋ የሰውነት እንቅስቃሴ በራሱ ጊዜህን ምን ያህል እንደምትጠቀም ጊዜህን ምን ያህል እንደምትቆጣጠር የሚያሳይ ትልቅ ነገር ነውና አንተ ላይ ሪሌ እንድታረግ አንተ ላይ ዲፔንድ እንድትሆን የሚያደርግ የሚስብ ኃይል ነው። ሁለተኛ አቀማመጥ ወይም ደግሞ የምትወስደው ቦታ፣ በምትቀመጥበት ሰዓት ላይ የምትወስደው ቦታ አለ አይደለ? የሆነ ኩርምት ብለህ በጣም ትንሽ ስፔስ ተጠቅመህ መቀመጥና በጣም ሰፋ ያለ ስፔስ፣ ያው ከሚያስፈልግህ በላይ ደግሞ የሰዎችን ቦታ ያዝ ማለት አይደለም፣ ግን አለ አይደለ? በምትቀመጥበት ሰዓት ላይ አቀማመጥ ሁኔታ ስለ ራስህ የሚናገረው ነገር አለ። ኮንፊደንስህን ማለት ነው። በጣም ቦታ ይዞ የሚቀመጥ በደንብ በቃ ራሱን ሰውነቱን በደንብ ዘና አድርጎ የሚቀመጥ አይነት ወንድ ሞር አትራክት የማድረግ ትልቅ አቅም አለው። ይሄ ኮንፊደንስን ስለሚገልጽ ማለት ነው። የሆነች ትንሽዬ ጠባብ ቦታ ሄደህ ያችን ቦታ ፈልገህ የመቀመጥ ነገር ከኮንፊደንስ ጋር ስለሚያያዝ ማለት ነው። ለእኔ አይገባኝም፣ ይሄ ስፔስ ለእኔ አይገባኝም፣ ለእኔ አይመጥነኝም የሚሉ ከፓወር ጋር ከኮንፊደንስ ጋር የተያያዙ ሜሴጆችን ስለሚሰጥ ማለት ነው። በተቻለ አቅም በምትቀመጥበት ሰዓት አንዱ ኮንፊደንስ የሚገለጽበት መንገድ ስለሆነ ማለት ነው። ዲዘርቭ አደርጋለሁ የትኛውን ቦታ ላይ ብትሄድ የትኛውን ቦታ ላይ ብትገኝ ማለት ነው ዲዘርቭ አደርጋለሁ እዚህ ቦታ ላይ የሚለውን ነገር የምታሳይበት መንገድ አቀማመጥህ ነው። አረማመድህም እንመጣበታለን በኋላ ላይ። በኮንፊደንስ ቀና ብለህ መራመድ እንዳለ ሆኖ ደግሞ በምትቀመጥበት ሰዓት ላይ ስፔሱን ይዘህ የሚበቃህን ስፔስ በደንብ አድርገህ ይዘህ ዘና ብለህ ፈታ ብለህ መቀመጥም ሌላኛው በአካል እንቅስቃሴ ኮንፊደንስን የምትገልጽበት የምታሳይበት ሴት ልጅ ወደ አንተ አትራክት እንድትደረግ የሚያደርግ ነገር ነው። ሶስተኛ የአይን መገናኘትና ቆይታ። ብዙ ጊዜ አይን ላይን በመተያየት ወቅት ብዙ ሰዎች በተለይም ደግሞ የሆነ የወደድካት አይነት ሴት ከሆነች ቶሎ ብለህ ዞር ማለትን ነው አይደለም የምትመርጠው። ግን የአይን መገናኘት ቆይታው ጊዜው ማለት ነው አይን ላይን የምትተያዩበት መቆየት ማለት ነው። አይን ላይን ታይታችሁ የምትቆዩበት ጊዜ ይሄ ምንድነው ማፍጠጥ ነው የሚባለው። ማፍጠጥ እንኳን ይቅር፣ ግን አይኗ ላይ ትኩር ብለህ አይታት የምትቆይበት ጊዜ በጣም ወሳኝነት አለው። እንዴት ነው? ኮንፊደንስን ያሳያታል። በቃ እያየሃት እንደሆነ አውቃ እሷም የሆነ ነገር እንድታነብ ያደርጋታል። በቃ ሙሉ ትኩረትክ በዛ ሰዓት አይንህ እሷ ላይ ስለሆነ ሙሉ ትኩረትህ በዛ ሰዓት እሷ ላይ እንደሆነ እንድታውቅና ይሄ ልጅ የሚለውን ሜሴጅ እንድትወስድ ያደርጋታል። አይን ላይን ስትተያዩ ግን በቃ ቶሎ ብለህ ሁል ጊዜ እየመለስክ አይንህን የምትሄድ ከሆነ የሆነ እርግጠኛ እንዳትሆን ያደርጋታል። ወደ አንተ ለመሳብ የሆነ በር አልከፈትክላትም ማለት ነው። አይኗን እያየክ ትኩር ብለህ የሆነ የምትቆይ ከሆነ የተወሰኑ ደቂቃዎች እንኳን ይበዛ ይሆን ብቻ
አይን ላይን እየተያያችሁ የምትቆዩበት ጊዜ በጣም ትልቅ ፓወር አለው። ኮንፊደንስን ያሳያል። አንደኛ እያያት እንደሆነ እንድታውቅም ያደርጋል። በቃ በእርግጠኝነት አይቶኝ ነው አላየኝም የሚለው ግራ መጋባት ውስጥ አትከታትም። በትክክልም ስታያት እንደነበረ እንድታውቅ ታደርጋለ ማለት ነው። ይህም ሌላኛው ወደ አንተ የምትስብበት መንገድ ነው። በአካል እንቅስቃሴ በኮንፊደንስ ማለት ነው። እውነተኛ በራስ መተማመን ያለው ወንድ የሚገለጽበት አንዱ መንገድ ነው። ከዚህ ወጣ ስናደርገው ደግሞ በተለያዩ ቦታዎች ላይ የሰዎችን አይን ማየት የሚፈራ በጣም ብዙ ሰው አለ አይደለም? ከኮንፊደንስ ጋር ስለሚያያዝ ማለት ነው። የሰዎችን አይን እያዩ ማውራት ፊት ለፊት የትኛውም ቦታ ላይ ሰዎች የተሰበሰቡበት ቦታ ላይ ቢሆን ራስን ይዞ ፕሬዘንት ማድረግ፣ ማውራት፣ መናገር፣ ራስን መግለጽ የሚያስቸግራቸው ሰዎች አሉና ከኮንፊደንስ ጋር ይያያዛል። የፍቅር ግንኙነት ላይ ደግሞ ይሄን አትራክት የማድረግ ፓወርን ይሰጥሃል ማለት ነው። እንደዚህ ስል ደግሞ ዝም ብለህ አፍጥጠህ በደንብ ያት ማለት አይደለም። ተረድታችሁኛል አይደል? አራተኛ ቀጥ ብሎ መቆምና ቀጥ ብሎ መራመድ። በምትራመዱበት ሰዓት ላይ በቃ አንገታችሁን ደፍታችሁ በቃ ከሰው አይንም ለመሸሽ ኦፍ ኮርስ ከኮንፊደንስ ጋር ስለሚያያዝ እይታ በራሱ ማለት ነው። እንደዛ ሆኖ መራመድም ሆነ እንደዛ ሆኖ መቆም እንዴት ነው አትራክሽንን የሚገድል ነገር ነው፣ የሚያጠፋ ነገር ነው። በእናንተ እንዳትተማመን፣ በእናንተ እንዳትደገፍ፣ እንዳትታዩ የሚያደርጋችሁ ነገር ነው። በተቃራኒው ደግሞ የትኛውም ቦታ ላይ ብትሄዱ ቅድም ብያችኋለሁ፣ ደሃ ሁኑ ሀብታም ሁኑ የሆነ ቦታ በቃ አይደለ፣ አንዳንድ ጊዜ አይምሯችን ለኛ የሚሰጠን የሆነ ሪዝን አለ ራሳችንን ዝቅ እንድናደርግ፣ በራሳችን ፕራውድ እንዳንሆን፣ ኮንፊደንሳችንን ለማሳጣት የሆነ የሚሰጠን ነገር አለ። የመጣንበት አስተዳደጋችን ሊሆን ይችላል፣ እየተባልን ያደግነው ብዙ ነገሮች አሉ። በእርግጥ እንደዚህ ለመሆኑ ሰው ማለት ነው። ግን የፈለገ ቢሆን የትኛውን ቦታ ላይ ብትገኙ ቀጥ ብላችሁ በኩራት ምክንያቱም እዚች ምድር ላይ ስንመጣ ሁላችንም ፈጣሪ ፈቅዶ መርጦ ነው ያመጣን አይደለ? ያ ነገር ሁሉ ጊዜ ልናስታውሰው ይገባል። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። በሁኔታዎች፣ በገንዘብ፣ በሀብት፣ በእውቀት፣ በእድሜ ልንለያይ እንችላለን። ግን አፍተር ኦል ሁላችንም የፈጣሪ የእጅ ስራዎች እዚህ ምድር ላይ ሰርተን እንድንኖር የሆነ በረከት እንድናመጣ የሆነ የራሳችንን አስተዋጽኦ ጣል እንድናደርግ የመጣነን እና በዛ ደረጃ አስባችሁ ይሄ እንዴት ነው በመታበይ ሳይሆን ከማንም እዚህ ምድር ላይ ካለ ሰው እንደማትበልጡም እንደማታንሱም አውቃችሁ በኮንፊደንስ ቀና ብላችሁ መሄድ አለባችሁ፣ መቆምም አለባችሁ። ይሄ ደግሞ በሌላኛው መንገድ ዛሬ እያወራንበት ባለው ቶፒክ እውነተኛ በራስ መተማመን እንዳላችሁና ሴት ልጅ እንዲሁ ስታያችሁ ዋው እንድትል ከዛ በኋላ ያሉትንም ነገሮች እንዴት ነው ስትግባቡ ስታወሩ እናንተ ላይ ያላት ነገር እንዲጨምር ያደርጋታል። በጣም ወሳኝ ነገር ነው። አምስተኛ የእጅ መረጋጋት እንቅስቃሴ ማለት ነው። አንዳንድ ጊዜ በእጅ የምታደርጋቸው እንቅስቃሴዎች በጣም የሚረብሹና እንዳልተረጋጋ ውስጥ ራሱ የሆነ ሰላም እንደሌለ የሚያሳዩ አሉ። አሁን ለምሳሌ እኔ ይህንን ቪዲዮ እየሰራሁላችሁ በቃ ስሬ ጸጉሬን እንደዚህ ብነካ ወይ ፊቴን እንደዚህ ብነካ በቃ አይደለ የሚረብሹ የእጅ እንቅስቃሴዎችን ባሳያችሁ ይህን ቪዲዮ ለማየት ለመከታተል በጣም ይከብዳችኋል፣ ያስቸግራችኋል። በኖርማል በዴይ ቱ ዴይ ላይፋችንም ልክ እንደዛ ነው። በቃ እጅ ከፊት የማይነሳ በቃ የእጅ እንቅስቃሴን ኮንትሮል የማታደርግ አንተ ራስህ ሆነ ብለህ ኮንትሮል የማታደርገው አይነት የእጅ እንቅስቃሴ የምታሳይ ከሆነ እንደተረበሽክ፣ መረጋጋት እንደሌለ፣ ሰላም እንደሌለ ከአንተ ጋር ብትሆንም ያመረበሽ ወደ እሷ የሚጋባ እንጂ መረጋጋትን እንደማታገኝ አይነት ሜሴጅ ነው የሚሰጣት ማለት ነው ለማንኛውም ሰው። ስለዚህ በተቻለ መጠን የእጅ እንቅስቃሴዎችን ማኔጅ ለማድረግ ሞክር። የሰውነት እንቅስቃሴያችን ብዙ ነገሮችን ስለኛ ስለሚናገር ማለት ነው። በተቻለ አቅም ስታወራ ስትናገር የምትጠቀማቸው ኮመን የሆኑ የእጅ እንቅስቃሴዎች ካሉ እነዛን በደንብ አድርገህ አይተህ ከአንዳንድ ጊዜ ያው እኛ ለቪዲዮዎች ስለምንሰራ ብዙ የምናያቸው ይኖራሉ። ለእኛ የሚመቸንን ሀሳባችን የሚገልጽልንን እንጠቀማለን። ግን በዴይ ቱ ዴይ ላይፍክ ደግሞ አንተ ራስን ወይ ዝም ብለህ ቪዲዮ ቀርጸክ አይተክ ምን አይነት እንቅስቃሴዎች እንደምትጠቀምና ትክክል ያልሆኑትን ደግሞ ራስክ አይታቸው ፊል በማድረግ ማስቀረት ትችላለህ። ወሳኝ ነገር ስለሆነ ነው። በጣም ስለሚረብሽ ማለት ነው። ሰውን ስለሚረብሽ እና ስለአንተ ደግሞ ይሄ አትራክሽንን ፓወርህን ስለሚገድልብክ ማለት ነው። ደጋግመህ ፊትህን የምትነካ ጸጉርህን የምታፍተለትል እሱም ደግሞ አለ አይደለ? ብዙዎቻችሁ ጸጉራችሁን ጺማችሁን እየነካችሁ የምታወሩ እሱ ብዙም ደስ የሚልም ነገር አይደለም። አትራክሽንም ደግሞ ኪል የሚያደርግ ነገር ውስጣችሁ የሆነ ነገር እየተካሄደ እንደሆነ የሚናገረው ማለት ነው የሚያሳየው። እየተጨነቃችሁ ወይም ይሁን ነገር እያወጣችሁ እያወረዳችሁ እንዳልተረጋጋችሁ በአጠቃላይ እንዳልተረጋጋችሁ ስለሆነ የሚያሳየው በተቻላችሁ አቅም የእጅ እንቅስቃሴያችሁን ኮንትሮል የምታደርጉት የማይረብሽ መረጋጋታችሁን የሚያሳይ ይሁን። ስድስተኛ ሀቀኛ የሆነና የተመጠነ ፈገግታ። አሁን አንዳንድ ጊዜ አንዳንድ ሰዎች አይታችሁ ከሆነ ሰዎችን ኢምፕሬስ ለማድረግ ሰዎችን ለመሳብ ብለው በቃ የሚያሳዩት ፈገግታ ፌክ የሆነና የሚያስታውቅ ሳቅ ነው የምንለው አይነት ነገር ይሆናል ከልብ ስላልሆነ
እንጂ ሳቅ ይደብራል ማለት ሳይሆን ከልብ ስላልሆነ ፌክ የሆነ ሲሆን በጣም ያስጠላል፣ ሳቅም ማለት ነው። ስለዚህ በተቻላችሁ አቅም ኮንፊደንስ እንዳለው ወንድ ፈገግታችሁ የተቆጠበ የተመጠነ፣ ዝም ብላችሁ መሳቅ ምናምን አይደለም፣ የተመጠነ ፈገግታ። በተለይም ደግሞ እንደዚህ ከሰዎች ጋር ገና ባልተዋወቃችሁበት ባልተግባባችሁበት እንደዚህ አይን ላይን ብቻ በምትተያዩበት ጊዜ የተመጠነ ፈገግታ መስጠት ፈገግታችሁ ምን ያህል ዋጋ እንዳለው እናንተን ለማሳቅ ብዙ መልፋት እንዳለባቸው ሰዎች የሚያሳይም ነገር ስለሆነ ጥሩ ነው። በተቻላችሁ አቅም የተመጠነ ግን እውነተኛ የሆነ ከልብ የሆነ ፈገግታ ይኑራችሁ። ይሄ በጣም ትልቅ ፓወር ያለው ነገር ነው። ኮንፊደንስን የሚያሳይ ኮንፊደንስን የሚጨምር ነገር ግን ደግሞ ሳይበዛ ማለት ነው። በመጨረሻ ደረጃ 7ኛ ላይ ማለት ነው ጭንቅላት አለመነቅነቅ። ይሄ እንዴት ነው ምን ያገናኛል ናፊ እንደምትሉ ተስፋ አደርጋለሁ። ምን መሰላችሁ ሰዎች በሚያወሩበት ሰዓት ላይ በጣም እንደገባችሁ በጣም እንደተረዳችሁ ለማሳየት በቃ አስሬ ምናምን እንላለን አይደለ? ግን ይሄ ምን ያሳያል መሰላችሁ የእናንተን የሆነ አለ አይደለ በሚያወሩት ነገር ሙሉ የመስማማት አይነት ስሜት፣ የበታችነት ስሜት እዛ ጋር የሚናገረው ሰው በቃ ከእናንተ የተሻለ ቦታ ላይ እንዳለ እንዲሰማው የማድረግ ነገር አለው። እየሰማችሁ መሆኑን ፊት ለፊት በማየት ማረጋገጥ ትችላላችሁ። በኋላ ላይም አስፈላጊ ከሆኑ በምትጠየቁበት ጊዜ በመናገር እድል ሲሰጣችሁ ምናምን መናገር ትችላላችሁ። ይሄን የምላችሁ ብዙ ቦታዎች ላይ ነው። ሰዎች እንደዚህ ብላችሁ እየነቀነቃችሁ ስለሰማችኋቸው ፎሎ እያረጋችሁ እንደሆነ እንዲሰማቸው ለማድረግ ነው ኢንቴንሽኑ። ብዙ ጊዜ እኔም ራሴ የማደርግበት ጊዜ አለና ግን ትክክለኛ ነገር አይደለም። ወደ ፍቅር ግንኙነት ደግሞ ስናመጣው አብረሃት ያለችው ሴት በምታወራበት ጊዜ በቃ ደጋግመ ጭንቅላትን መነቅነቅ እንዳልኩት ቅድም የበላይነት ፓወርን በቃ በሚለው ነገር ሁሉ ይስማማል አይነት ነገር አለ አይደለ? እንደዚህ አይነት ይዘቶችን ስላለው በተቻለ መጠን ጭንቅላትህን ምንድነው የምትነቀንቅበትን መንገድ ተቆጣጠር። በቃ ሀሳብ ካለክ አውርታ ስትጨርስ ወይም ስትነግር እስማማለሁም ከሆነ እስማማለሁ፣ አልስማማም ከሆነ አልስማማም። በምትናገረው ሁሉ የመስማማትም ግዴታ እኮ የለብህም አይደለ? እያዳመጥካት እንደሆነ በእይታክ በምታደርጋቸው ነገሮች ማሳየት ትችላለህ። ጭንቅላትን 10 መነቃነቅ አይጠበቅብህም። ይህም ኮንፊደንስን የሚያሳጣ ነገር ስለሆነ ማለት ነው። ሶ በተቻለ መጠን በምታወራበት ጊዜ በምትሰማበት ጊዜ ስፔሻሊ ሊስኒንግ ላይ ስለሆነ ይሄ በምትሰማበት ጊዜ ፊት ለፊት እያየ ትኩረትን ለሰዎች ሰተህ አዳምጥ። ግን ደጋግመህ ጭንቅላትን በመነቅነቅ መስማማትን መግለጽ ብዙም አስፈላጊ ነገር አይደለም። እንደተባለው ስታገኝ እድሉን መስማማትንም አለመስማማትንም መግለጽ ስለምችል ማለት ነው። ሶ የዛሬው ቪዲዮ ይህንን ይመስል ነበር። እነዚህን 7 ወሳኝ የሆኑ የሰውነት እንቅስቃሴዎች ላይ የምታሳያቸውን ነገሮች ኮንትሮል በማድረግ በራስ መተማመንህ እውነተኛ እንደሆነ ማሳየትና የወደድካትን ያፈቀርካትን ሴት ወደ አንተ አትራክት ማድረግ ትችላለህ ማለት ነው። እስኪ እናንተስ ምን ሀሳብ አላችሁ? ኮመንት ላይ ሀሳባችሁን አስቀምጡልኝ። እዚህ ድረስ መታችሁ ካያችሁት ቪዲዮን በጣም ወዳችሁታል ማለት ነው። ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳር ቲዩብን ሰብስክራይብ ካላረጋችሁ አሁኑኑ ሰብስክራይብ አድርጉ። በጣም ብዙ ሚስጥሮች አምልጣችኋል፣ ግን ኢትስ ኦኬ። ከዚህ በኋላም ትሰማላችሁ። በቅርቡ 100,000 ቤተሰብ እንገባለን። ስለዚህ የዚህ ጉዞ አካል ሁኑ። ሁላችሁንም በጣም አመሰግናችኋለሁ። ውድድ ነው የማደርጋችሁ።